አመሰግናለሁ ሀብታሙ። እንግዲህ ቀደም ብለን እንዳነሳኸው በተለይም አፍሪካን አንድ የማድረግና በአፍሪካ ውስጥ ደግሞ ሁሉም ሀገራት በጋራ መስራትና መለወጥ የሚችሉበትን እቅድ የያዘው የአጀንዳ 2063 አካል የሆነው ይህ የአፍሪካ ብልጽግና ኔትወርክ እንግዲህ በተለይ በአህጉሪቱ ውስጥ ዜጎች ያለምንም የቪዛ መጠየቅ ሁኔታ መንቀሳቀስ እንዲችሉና መስራት እንዲችሉ የማድረግ ትልቅ ራዕይን ይዞ የተነሳ ነውና በተለይም በዚህ ሂደት ውስጥ ደግሞ የአፍሪካን እድገት በማድረግም ትልቅ አስተዋጽኦ እንዳለው እንደዚሁ ተነስቷል። እንግዲህ ወደ ኋላ መለስ ስንል በ1884 የበርሊን ኮንፈረንስን ማስታወስ እንችላለን። በተለይ አፍሪካን ለመቀራመት በቀኝ ግዛት እንዲያመቻቸው አውሮፓውያኑ ያወጡት ድንበር ነው። እንግዲህ አሁን ላይ አፍሪካን በተለያየ ሁኔታ ውስጥ እንድትቀመጥ ያረጋትና ይህንን ሁኔታ በመሻር ደግሞ ከሀገራት ነፃ ከወጡም በኋላ ድንበሩ እንደዛው እንዲቀጥል ሆነ። ነገር ግን በኢኮኖሚ ደግሞ ጠንካራ መሆን እንዳይቻል የራሱን ተጽዕኖ የፈጠረ ነው። እንግዲህ ይህንንም ችግር በመፍታትና ዘላቂ የሆነ እድገትን በአህጉሪቱ ውስጥ ለማረጋገጥ በተለይም ዜጎች በነጻነት ተንቀሳቅሰው መስራት የሚችሉበትን ሁኔታ መፍጠር አንዱ ግብ አድርጎ እየሰራ ነው የሚገኘውና በተለይም የአፍሪካ ንግድ ቀጠናን ስናነሳ በርካታ ሀገራት በዚህ ውስጥ ተሳትፏቸውን በማድረግ የአህጉሪቱ ውስጥ ያለውን የትልቁን ዓለም ላይ የሚኖረውን ትልቅ ገበያ መፍጠር የሚያስችል አቅም እንዳለ ይታመናል። ከ1.5 ቢሊዮን በላይ የሚሆን ህዝብ አሁን ላይ በአፍሪካ ውስጥ ይገኛል ተብሎ ይታሰባልና ይህንን ሁሉ ህዝብ መነሻ ያደረገ ደግሞ ተጠቃሚ የሚያደርግ አንድ ወጥ የሆነ ገበያ መፍጠርም እንደዚሁ እቅድ የያዘ ነው። እንግዲህ በአጠቃላይ ደግሞ ወደ 3 ትሪሊዮን ዶላር የሚሆን ጂዲፒ ይኖራል ተብሎ ይታሰባል በእነዚህ በአፍሪካ ውስጥ በአጠቃላይና ይህንን ትልቅ ማርኬት መፍጠር ወይም ደግሞ ገበያ መፍጠር ከተቻለ የአህጉሪቱ ዜጎች በቀላሉ መገበያየት የሚችሉበትንና ያለ ቀረጥና ያለ ታሪፍ መገበያየት የሚቻልበት በርካታ ዜጎችንም ከድህነት ማውጣት የሚቻልበት አንዱ መሆኑ እንደዚሁ ተገልጿል ማለት ነው። እንግዲህ ፍሪ ቪዛን በመፍጠር ደግሞ ነፃ የሆነ እንቅስቃሴ ማድረግ እንዲችሉ ይሄ በአህጉሪቱ ውስጥ ያሉ ሀገራት የራሳቸውን አስተዋጽኦ እንዲያበረክቱም እንደዚሁ ጥሪ ቀርቧል። አፍሪካን እንግዲህ ድንበር አልባ የሆነ እንቅስቃሴ በመፍጠር ዜጎች በቀላሉ መንቀሳቀስ የሚችሉበትን መፍጠርና ኢኮኖሚውን የበለጠ ለማሳለጥ የሚያስችሉ ሁኔታዎችን ማመቻቸት እንደሚቻል ተገልጿል ማለት ነው። እንግዲህ በዛሬው መግለጫ ላይ እስካሁን 4 ሀገራት ይህንን ስምምነት መፈረማቸውና ቀሪ ሀገራት ደግሞ በተለይም ይህንን ስምምነት በመፈረም ነገሩን ማፋጠን እንደሚገባም እንደዚሁ ተነስቷል ማለት ነው። ስለዚህ ይህ ማለት ምናልባትም አፍሪካን እንግዲህ ድንበር የለሽ ማድረግ ስንል ምናልባትም በደህንነቱ ላይ ችግር የሚፈጠር ሁኔታ ሳይሆን ጠንካራ ደህንነት ያለው ትስስሩ ግን የበለጠ አብሮ መስራትና አብሮ ማደግን ታሳቢ ያደረገ እንዲሆን የማድረግ እቅድ የያዘ ነውና ያለውን አፍሪካ ውስጥ ያለውን አቅም የበለጠ መጠቀም እንዲቻል እድል የሚፈጠር መሆኑ ተነስቷል። እንግዲህ በአጀንዳ 2063 በርካታ ጉዳዮች እንዳሉ ይታወቃል። በተለይም የወጥ የሆነ በአፍሪካ ህብረት የሚመራ የቪዛ አገልግሎትን መስጠት እንዲቻልም እንደዚሁ እቅድ ተጀምሮ ወደ ተግባር ተገብቷል። እስካሁን በዲፕሎማቶች ደረጃ እየተሰጠ ነውና በቀጣይ ግን በመላ አፍሪካ ውስጥ የሚገኙ ዜጎች በዚህ ላይ ተጠቃሚ የሚሆኑበትን እድል መፍጠር እንደሚገባ እንደዚሁ ተነስቷል ማለት ነው ሀብታሙ።